ፒኤስጂዎች ኢንተር ማያሚን 4-0 በማሸነፍ የሩብ ፍጻሜውን ተቀላቅለዋል። ቼልሲዎችም ቤኔፊካን 4-1 በማሸነፍ የክለብ ወርልድ ካፕ ሩብ ፍጻሜን ተቀላቅለዋል። ሰላም ውድ አድማጮቻችን እንዴት ውላችኋል? በዛሬው ልዩ ዘገባችን አጫጭር ስፖርታዊ መረጃዎቻችንን ወደ እናንተ ይዘን መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን፣ አብሮነታችሁን እንድታሳዩን፣ ሀሳቦቻችሁን ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃችኋለን። ወደ ዛሬው መረጃዎቻችን ስናልፍ ዛሬ ምሽት በተደረጉ የክለብ ወርልድ ካፕ ጨዋታዎች እንግዲህ የፈረንሳዩ ክለብ ፒኤስጂ የአሜሪካን ሜጀር ሊግ ሶከሩን የሊዮኔል ሜሲ የሚጫወትበትን ክለብ ኢንተር ማያሚን ገጥሞ እንግዲህ 4-0 በሆነ ሰፊ ውጤት አሸንፏል። በጨዋታውም ላይ እንግዲህ ጆአው ኔቬስ ፖርቱጋላዊ ኮከብ ጆአው ኔቬስ 2 ጎሎችን ሲያስቆጥር ቀሪውን ጎል ደግሞ የራሱ የአንዱ የፒኤስጂ ተጫዋች የኢንተር ማያሚ ተጫዋች ራሱ ላይ ኦን ጎል አስቆጥሯል። አሽራፍ ሀኪሚ በ45ኛው ደቂቃ ፕላስ 3ኛው ደቂቃ ላይ 48ኛው ደቂቃ ላይ አራተኛውን ጎል በማስቆጠር እንግዲህ ፒኤስጂዎች ሰፋ ባለ ጎል ልዩነት ጨዋታውን አሸንፈው ወጥተዋል። እንግዲህ በጨዋታው ላይ ፒኤስጂዎች ሰፊ የጨዋታ ቁጥጥር ብልጫ ነበራቸው። ጨዋታውን ተቆጣጥረውት ነው ያሉት። እንግዲህ ሊዮኔል ሜሲን ምንም አይነት ተጽዕኖ እንዳይፈጥር በደንብ ማርክ አድርገውት ኳስ ወደሱ እንዳይቋረጥ የኳስ ስርጭቱን እያቋረጡ እንግዲህ አርጀንቲናዊን ኮከብ ሊዮኔል ሜሲን በደንብ ተቆጣጥረውት በኃይለኛው ሁኔታ ፉሊ ዶሚኔት አድርገው ነው እንግዲህ ጨዋታውን የጨረሱት ማለት ነው። ወደ ሌላኛው ጨዋታ እንግዲህ ስንመጣ ቼልሲ ከቤኔፊካ ጋር በ16ቱ የኖክአውት ፍልሚያ ላይ ተገናኝቶ ነበር። ቼልሲ እንግዲህ ቤኔፊካን 4-0 በሆነ ሰፊ ውጤት በማሸነፍ የሩብ ፍጻሜውን ተቀላቅሏል። ቼልሲዎች እንግዲህ በሩብ ፍጻሜ የብራዚሉን ክለብ ፓልሜራስን የሚገጥሙ ይሆናል። እንግዲህ ቼልሲዎች 4 ጎል ሲያስቆጥሩ ሪስ ጀምስ 64ኛው ደቂቃ ላይ፣ ክሪስቶፎል ንኩንኩ 108ኛው ደቂቃ ላይ፣ ፔድሮ ኔቶ 115ኛው ደቂቃ ላይ እንዲሁም ደግሞ ሃል የተባለ ተጫዋች 117ኛው ደቂቃ ላይ ተጨማሪ ጎሎችን በማስቆጠር እንግዲህ ቼልሲ አሸናፊ እንዲሆን ረድቶታል። ዲማሪያ ደግሞ አንዷን ጎል ማስተዛዘኛ የምትሆነውን ጎል ለቤኔፊካዎች አስቆጥሮላቸዋል። እንግዲህ ክለብ ወርልድ ካፑ በነገና ከነገ ወዲያ በሚደረጉ መርሃግብሮች የሚቀጥል ሲሆን እንግዲህ ጨዋታዎቹ ሲደረጉ የተመዘገቡትን ውጤቶች ወደ እናንተ ይዘን የምንመጣ ይሆናል። ወደ አጫጭር ስፖርታዊ መረጃዎቻችን ስናልፍ እንግዲህ በመጀመሪያ የምናገኘው አርሰናልን ነው። አርሰናሎች እንግዲህ ከቫሌንሲያ ክርስቲያን ሞስኩራ የተባለ ተጫዋች ለማስፈረም ንግግር ላይ መሆናቸው ይታወቃል። እንግዲህ ክርስቲያን ሞስኩራ ከአርሰናል ጋር በግል ጥቅማጥቅም ጉዳይ በደሞዝና በኮንትራት ጉዳይ ኦልሬዲ ስምምነት ላይ ደርሷል። አርሰናሎች እንግዲህ የመጀመሪያ ቢድ ያሉትን እንግዲህ ለቫሌንሲያ 14 ሚሊዮን ዩሮ የሚያወጣ ቢድ አስገብተው ነበር። ነገር ግን ቫሌንሲያዎች ወዲያውኑ ነው ሪጀክት ያደረጉባቸው። ለሁለተኛው ዙር እንግዲህ አርሰናሎች ወደ 20 ሚሊዮን ዩሮ እና ከዛ ትንሽ ከፍ ሚል ሁለተኛ ጨረታ አስገብተዋል። ንግግሮችም እንደቀጠሉ ነው የሚገኙት። በቅርቡ እንግዲህ ይሄ ዝውውር ሊቋጭ የሚችልበት ሰፊ እድል እንዳለ መረጃውን ፋብሪዚዮ ሮማኖ በብሬኪንግ ኒውስ መልክ አጋርቶናል። ወደ ሌላኛው መረጃችን ስናልፍ እንግዲህ አሁንም አርሰናል የተመለከተ መረጃ እናገኛለን። እንግዲህ ብራዚላዊ ኮከብ ሮድሪጎ የሪያል ማድሪዱ ኮከብ ሮድሪጎ ከሪያል ማድሪድ ቤት በዚህ ክረምት እንደሚለቅ ይጠበቃል። እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም ከየትኛውም የአውሮፓ ክለብ በላይ በጣም ኢንተረስትድ ሆነው ሪያል ማድሪዶችን እንግዲህ በራቸውን እያንኳኩ ይገኛሉ። እንግዲህ አርሰናሎች ለሮድሪጎ ኤጀንቶችና ለሮድሪጎ በቡድናቸው ውስጥ ሊኖረው የሚችለውን ሮል በስፋት አብራርተውለታል። እንግዲህ እቅዳቸውንም ኦፈር አድርገውለታል ሲል ዘ አትሌቲክስ ዛሬ መረጃውን ዘግቦታል። ፋብሪዚዮ ሮማኖም የአትሌቲክስን መረጃ እውነትነቱን አረጋግጦ ዛሬ መረጃውን አጋርቶናል። ወደ ሌላኛው መረጃችን ስናልፍ እንግዲህ የጀርመኑን ክለብ ባየር ሙኒክን እናገኛለን። ባየር ሙኒኮች እንግዲህ የስቱትጋርቱን አጥቂ ኒክ ቮልትሜድን ለማስፈረም ከልጁ ጋር ፐርሰናል አግሪመንት ከፈጠሩ በኋላ በኮንትራት ጉዳይ በደሞዝና በጥቅማጥቅም ጉዳይ ላይ ከልጁ ጋር ስምምነት ከደረሱ በኋላ ስቱትጋርቶችን እንግዲህ እንዲያስፈርሙት ፍቃድ እንዲሰጡ እንግዲህ ከስቱትጋርቶች ጋር ድርድር ጀምሯል። ስቱትጋርቶች አጥቂያቸውን መልቀቅ አይፈልጉም። ነገር ግን
ልጁ ወደ ባየር ሙኒክ የመግባት ከፍተኛ ፍላጎት አለው። ስለዚህ ከልጁ ጋር ኦልሬዲ በደሞዝ ጉዳይ፣ በጥቅማ ጥቅም ጉዳይ፣ በኮንትራት ጉዳይ ላይ ስምምነት ፈጥረዋል። አሁን የሚቀረው በባየር ሙኒክና በስቱትጋርት መካከል በልጁ የዝውውር ሂሳብ ላይ መስማማት ብቻ ነው። ፋብሪዚዮ ሮማኖ ዛሬ ይህንን መረጃ በብሬኪንግ ኒውስ መልክ አረጋግጦታል። እንግዲህ በቅርቡ ሂር ዊጎ ዜና ልንሰማ እንችላለን። ወደ ሌላኛው መረጃችን ስናልፍ እንግዲህ ቼልሲዎች ከረጅምና አሰልቺ የዝውውር ድርድር በኋላ እንግዲህ የዶርትሙንዱን ወጣት ተጫዋች እንግዲህ ጄሚ ጊተንስን አስፈርመዋል። ዛሬ መረጃውን ፋብሪዚዮ ሮማኖ ሂር ዊጎ በማለት አጋርቶናል። እንግዲህ ቼልሲዎች ይሄንን ልጅ እስከ 2032 የሚያቆይ ኮንትራት አስፈርመውታል። ለዝውውሩ የሚሆነውን አጠቃላይ ሂሳብ ከ50 ሚሊዮን ፓውንድ በላይ የሚሆን ሂሳብ ነው እንግዲህ ለዚህ ልጅ የከፈሉት። ስለዚህ ቼልሲዎች ይሄንን ተጫዋች በእጃቸው ኦልሬዲ አስገብተውታል። ሜዲካሉንም ዛሬ አድርጎ እንግዲህ አልፏል። ስለዚህ ቼልሲዎች ጄሚ ጊተንስን ከዶርትመንድ ማስፈረማቸውን አረጋግጠዋል። ፋብሪዚዮ ሮማኖም መረጃውን ሂር ዊጎ በማለት አጋርቶናል። ሌላኛው መረጃችን እንግዲህ ኢንተር ሚላንን የሚመለከት ነው። ኢንተር ሚላኖች እንግዲህ ዮሃን አንጌ ቦኒ የተባለ ስትራይከር ከፓርማ ማስፈረማቸውን አረጋግጠዋል። ለልጁም ዝውውር እንግዲህ ኢንተር ሚላኖች 25 አጠቃላይ እንግዲህ 26 ሚሊዮን ዩሮ የሚጠጋ ሂሳብ ከፍለዋል። 23 ሚሊዮን ዩሮ በፊክስድ መልክ የሚከፈል፣ 3 ሚሊዮን ዩሮ ደግሞ በቦነስ መልክ ወይም በአዶንስ መልክ የሚከፈል ነው እንግዲህ። ስለዚህ ኢንተር ሚላኖች ይህንን ተጫዋች ማስፈረማቸውን እንግዲህ አረጋግጧል። ከልጁም ጋር በኮንትራትና በደሞዝ በጥቅማ ጥቅም ጉዳይ ስምምነት ደርሰው ልጁን በእጃቸው ማስገባታቸውን አረጋግጠዋል። ፋብሪዚዮ ሮማኖ መረጃውን ዛሬ ሂር ዊጎ በማለት አጋርቶናል። ወደ ሌላኛው መረጃችን ስናልፍ አሁንም ቼልሲን የሚመለከት መረጃ እናገኛለን። ቼልሲዎች የብራይተኑን አስደናቂ ተጫዋች ጆአው ፔድሮን ለማስፈረም ከብራይተን ጋር ስምምነት ላይ ደርሰዋል። ዛሬ መረጃውን ፋብሪዚዮ ሮማኖ ሂር ዊጎ በማለት አጋርቶናል። ቼልሲዎች አጠቃላይ ለዚህ ልጅ ዝውውር ከ50 ሚሊዮን ፓውንድ በላይ እንደከፈሉ ፋብሪዚዮ ሮማኖ ዘግቧል። ለልጁም እስከ 2032 የሚያቆየውን የ7 ዓመት ኮንትራት አስፈርመውታል። እንግዲህ በነገው ዕለት በማክሰኞ ዕለት እንግዲህ ጆአው ፔድሮ ሜዲካሉን በብራዚል ያከናውንና ወደ ዩኤስኤ ትራቭል በማድረግ በፊፋ ወርልድ ካፕ ላይ ቼልሲዎችን ይቀላቀላል ተብሎ ይጠበቃል። እንግዲህ ኒውካስሎች ይህን ልጅ ለማስፈረም ሁለት ጥያቄዎችን ጨረታዎችን አስገብተው ነበረ። ሁለቱም ለብራይተን ያስገቧቸው ጨረታዎች በብራይተን ውድቅ ተደርጎባቸዋል። ነገር ግን ቼልሲዎች በኋላ ላይ ከኒውካስል በኋላ ዝውውሩን በመጥለፍ እንግዲህ ተጫዋቹን በእጃቸው አስገብተዋል። ስለዚህ ዣኦ ፔድሮ የቼልሲ ንብረት ሆኗል። መረጃውንም ፋብሪዚዮ ሮማኖ ሂር ዊጎ በማለት አጋርቶናል። ወደ ሌላኛው መረጃችን ስናልፍ እንግዲህ ባርሴሎናን የሚመለከት መረጃ እናገኛለን። ባርሳዎች እንግዲህ ከ2020 ከኮቪዱ በኋላ በተፈጠረባቸው የኢኮኖሚ ስትረግል ወይም የኢኮኖሚ መቃወስ ምክንያት ለአብዛኞቹ ተጫዋቾቻቸው ደሞዝ ሳይከፍሉ ነበር ያንን ጊዜ ያለፉት። እንግዲህ ለሊዮኔል ሜሲ ያልከፈሉት ወደ 47.6 ሚሊዮን ዩሮ የሚጠጋ ክፍያ ነበር። እንግዲህ አብዛኛው ክፍያ በባርሳ ውስጥ እንግዲህ ትልቅ ደሞዝ የሚከፈለው እርሱ ነው። ስለዚህ ሜሲ በዛን ሰዓት ላይ ባርሳን እንግዲህ ካለበት የኢኮኖሚ ችግር ለመታደግ ወደ 47.6 የሚጠጋ 47.6 ሚሊዮን ዩሮ የሚጠጋ ገንዘብ እንግዲህ በሚቀጥሉት ጊዜያቶች ላይ ትከፍሉኛላችሁ ብሎ ያንን ደሞዝ ትቶላቸው ነበር። እንግዲህ ይህንን ደሞዝ እስካሁን እየቆራረጡ ሲከፍሉ ውለው እንግዲህ በመጨረሻም 5.96 ሚሊዮን ዩሮ ሂሳብ ቀርቶባቸዋል። እንግዲህ ከሁለት ቀን በኋላ ይህንን ሂሳብ ለሊዮኔል ሜሲ በመክፈል እዳቸውን እንደሚያቃሉ እንግዲህ ስፖርት የተባለው መጽሔት ስፖርት የተባለው ጋዜጣ እንግዲህ ይሄንን መረጃ ይዞት ወጥቷል። ዛሬ ፋብሪዚዮ ሮማኖም ይሄንን መረጃ እውነቱን በማረጋገጥ መረጃውን ለኛ አጋርቶናል ማለት ነው። ወደ ሌላኛው መረጃችን ስናልፍ እዛው ባርሳን የሚመለከት መረጃ እናገኛለን። ባርሳዎች እንግዲህ ከሚቀጥለው ዓመት ጀምሮ አስደናቂ ኮከብ ተጫዋቻቸውን ያሚን ያማልን እንግዲህ በቀጥታ ፔናልቲና ፍሪኪኮችን ወይም ደግሞ ቅጣት ምቶችን እሱ እንዲመታ ፈቃድ ሰጥተውታል። ስለዚህ ከሚቀጥለው ዓመት ጀምሮ በባርሴሎና በቋሚነት እንግዲህ ፔናልቲዎችንና ቅጣት ምቶችን የሚወስደው ያሚን ያማል ነው ማለት ነው። ይሄንን መረጃ እንግዲህ ሙንዶ ዲፖርቲቮ የተባለው የስፔን ተነባቢ ጋዜጣ መረጃውን ዛሬ ይዞት ወጥቷል። ፋብሪዚዮ ሮማኖ መረጃውን እውነትነቱን በማረጋገጥ እንግዲህ ለኛ አጋርቶናል። ወደ ሌላኛው መረጃችን ስናልፍ እዛው ባርሴሎናን የሚመለከት መረጃ እናገኛለን። ባርሳዎች እንግዲህ የአትሌቲኮ ቢልባውን ተጫዋች ኒኮ ዊሊያምስን ለማስፈረም እንግዲህ
ድርድር ላይ እንደሆኑ ይታወቃል። ኒኮ ዊሊያምስን በተደጋጋሚ ወደ ባርሴሎና ለመግባት አትሌቲኮ ቢልባዎች እንዲለቁት ፑሽ እያደረጋቸው ይገኛል። ይሄ አድራጎቱ እንግዲህ በአትሌቲኮ ቢልባው ደጋፊዎች አልተወደደለትም። ነገር ግን ኒኮ ዊሊያምስ በአትሌቲኮ ቢልባው ከተማ የነበረ አንድ ሙራል ነበር፣ ግድግዳ ላይ የተሳለ የሱ ስዕል ነበር። ያንን ስዕል እንግዲህ አጥፍተውታል ወይም በንዴት እንግዲህ ክለባችንን ለቀህ ውጣ በማለት እኛ ለባጃችንን ዲፌንድ እናደርጋለን አንተ ከዳተኛ ነህ በማለት እንግዲህ ሲቃወሙት ተስተውሏል። እንግዲህ ይሄ ስዕል በባለፈው ጊዜ ተበላሽቶ ነበር። ድጋሚ ከተሳለ በኋላ በክለቡ ኃላፊዎች ለተጫዋቹ ሞራል ሲባል እንግዲህ ስብናውን የሚነካ ነገር ነው ተብሎ ድጋሚ ተስሎ ነበር። ነገር ግን ስዕሉን ድጋሚ ደጋፊዎች ሄደው በንዴት አጥፍተውታል። ስለዚህ ኒኮ ዊሊያምስ ክለባቸውን ለቆ እንዲወጣ የአትሌቲኮ ቢልባኦ ደጋፊዎች ፑሽ እያደረጉ ነው። ልጁም እንግዲህ ወደ ባርሴሎና መግባቱ የማይቀር ሆኖ ተገኝቷል። እንግዲህ ባርሳዎች ይህን ልጅ ለማስፈረም በሚችሉትን ያክል እንቅስቃሴ እያደረጉ እንደሚገኙ ይታወቃል። ወደ ሌላኛው መረጃችን ስናልፍ እዛው በባርሴሎና ቤት ክሪስቴንሰን እንግዲህ ከሌሎች ክለቦች የቀረበለትን የእናዘዋውርህ ጥያቄ ሪጀክት በማድረግ በባርሴሎና ቤት ለመቆየት መርጧል። ዛሬ ፋብሪዚዮ ሮማኖ በብሬኪንግ ኒውስ መልክ ይህንን መረጃ አጋርቶናል። ወደ ሌላኛው መረጃችን ስናልፍ ከዛው ከባርሴሎና ቤት ሳንወጣ ኢኒጎ ማርቲኔዝ በሚቀጥለው ዓመት የባርሴሎና ቋሚ አምበል እንደሚሆን የክለቡ ቦርድ ኃላፊዎች ወስነዋል። እንግዲህ መረጃውንም ሙንዶ ዲፖርቲቮ የተባለው ጋዜጣ ዘግቦታል። ወደ ሌላኛው መረጃችን ስናልፍ እንግዲህ አልናስርን እናገኛለን። አልናስር እንግዲህ የቀድሞውን የአልሂላሉ ማናጀር ጆርጌ ጂሰስን እንግዲህ በቋሚ አሰልጣኝ አድርጎ ቀጥሯል። እንግዲህ ጆርጌ ጂሰስ በአልሂላል ቤት አስደናቂ ስራ የሰሩ አሰልጣኝ ናቸው። ስለዚህ አሁን ደግሞ በአልናስር ቤት ያንን አስደናቂ ስራቸውን እንዲደግሙ ተመርጠው እንግዲህ በአልናስርን ለማሰልጠን ተስማምተዋል። ክርስቲያኖ ሮናልዶም የእሳቸውን መቀጠር እንግዲህ አፕሩቭ አድርጎታል። ስለዚህ ጆርጌ ሜንዴስ ከሚቀጥለው ዓመት ጆርጌ ጂሰስ ከሚቀጥለው ዓመት ጀምሮ እንግዲህ አልናስርን የሚያሰለጥኑ ይሆናል ማለት ነው። ወደ ሌላኛው መረጃችን ስናልፍ አሰልጣኝ እንግዲህ የርገን ክሎፕ የቀድሞ የሊቨርፑል ሌጀንደሪ አሰልጣኝ የርገን ክሎፕ በሰሞኑን እንግዲህ በክለብ ወርልድ ካፕ ቶርናመንት ላይ የሰላ ትችት ሲያደርግ ነበር። ክለብ ወርልድ ካፕ እንግዲህ በእግር ኳስ በታሪክ ውስጥ እንግዲህ የተተገበረው መጥፎ የእግር ኳስ ሀሳብ ነው ብሎ አስተያየቱን ሰጥቶ ነበረ። እንግዲህ የርገን ክሎፕ ይህንንም ሀሳቡን ቀጠል በማድረግ እንግዲህ ዛሬ በሰጠው አስተያየት የኤንቢኤ ተጫዋቾች ወይም ደግሞ የባስኬትቦል ተጫዋቾች በጣም ብዙ ብር ያገኛሉ፣ በዛውም ልክ ደግሞ ወደ 4 ወር የሚጠጋ እረፍት አላቸው በአመት ውስጥ። ነገር ግን ቨርጅል ቫን ዳይክ ይህንን የሚያክል ብር አያገኝም፣ በዛ ላይ ደግሞ በእግር ኳስ ህይወቱ ዘመኑ ይህን ያክል የእረፍት ጊዜም ገጥሞት አያውቅም በማለት እንግዲህ አስተያየቶቻቸውን የርገን ክሎፕ ሰጥተዋል። እንግዲህ ወደ ሌላኛው መረጃችን ስናልፍ የርገን ክሎፕ እንግዲህ ወደ አሰልጣኝነት ስራ ትመለሳለህ ወይ ተብሎ ለቀረበለት ጥያቄ እንዲህ ሲል ምላሹን ሰጥቷል። እኔ ከዚህ በኋላ ወደዛ ስራ የምመለስ አይመስለኝም። ኦሬዲ የአሰልጣኝነት ህይወቴ እንዳበቃ ነው የሚሰማኝ። ከዚህ በኋላ እንደዚህ አይነት ነገሮች ውስጥ ኢንጌጅ ማድረግ አልፈልግም። ያም የአሰልጣኝ ሲሆን ደግሞ ደግሜ በህይወቴ ላይ ያንን ነገር ማሰብ አልፈልግም ብሎ እንግዲህ አስተያየቱን ሰጥቷል። የርገን ክሎፕ አሁን እንግዲህ በሬድቡል በሚባለው ካምፓኒ ስር የሚተዳደሩ ክለቦችን ስፖርቲንግ ኦፕሬሽን የሚቆጣጠር ኃላፊ አድርገውት ያንን ስራ በመስራት ላይ ይገኛል። ከሊቨርፑልን ካሰለጠነ በኋላ ከዛ በኋላ ከተለያዩ ክለቦች የናስፈርም ጥያቄ ቀርቦለታል። ሪያል ማድሪድ የሚፈልገው ነበር፣ ባርሴሎናዎች የሚፈልጉት ነበር። ነገር ግን ከዚህ በኋላ ወደ አሰልጣኝነት ህይወቱ መመለስ እንደማይፈልግ ግልጽ አድርጓል። ወደ ሌላኛው መረጃችን ስናልፍ እንግዲህ ሪያል ማድሪድ እናገኛለን። ሪያል ማድሪዶች አንድ አስደሳች ዜና ዛሬ ሰምተዋል። ለሪያል ማድሪድ ደጋፊዎች ይሄ ጥሩ ዜና ነው። እንግዲህ ኪሊያን እምባፔ ዛሬ ወደ ልምምድ ተመልሶ እንግዲህ ሪያል ማድሪድ ከዩቬንቱስ ጋር ለሚያደርገው የኖካውት 16 ጨዋታ ዝግጁ መሆኑ ዛሬ አስ የተባለው ጋዜጣ መረጃውን ይዞ ወጥቷል። ፋብሪዚዮ ሮማኖም በብሬኪንግ ኒውስ መልክ አረጋግጦታል። ስለዚህ ኪሊያን እምባፔ ሪያል ማድሪድ ከዩቬንቱስ ጋር ለሚያደርገው ጨዋታ ዝግጁ መሆኑ ተረጋግጧል ማለት ነው። ወደ ሌላኛው መረጃችን ስናልፍ እዛው ሪያል ማድሪድ ቤት ኤንድሪክ እንግዲህ ከረጅም ጊዜ ጉዳት በኋላ ዛሬ በአሜሪካን የሚገኘውን የሪያል ማድሪድን ስኳድ ተቀላቅሏል። ስለዚህ ኤንድሪክ እንግዲህ ከጉዳቱ በማገገም ነው የሪያል ማድሪድን ስኳድ የተቀላቀለው። ስለዚህ አሰልጣኝ ዣቪ አሎንሶ ኤንድሪክን ያጫውተዋል፣ እድል ይሰጠዋል ወይ የሚለውን ነገር እንግዲህ በጊዜ ሂደት የምናየው ይሆናል። ነገር ግን አሁን ባለው ሁኔታ ኤንድሪክ ሪያል ማድሪድን አሜሪካን ውስጥ በመሄድ እንግዲህ የሪያል ማድሪድን ስኳድ መቀላቀሉ ይፋ ተደርጓል። ወደ ሌላኛው መረጃችን ስናልፍ እዛው ሪያል ማድሪድ ቤት እንግዲህ የሪያል ማድሪድ ኃላፊዎች እንዲሁም አሰልጣኝ ዣቪ አሎንሶ እንግዲህ
አዲሱ ኮከባቸው አርዳ ጉለር በሚድፊልድ ቦታው ላይ ወይም በመሃለኛው የቦታ በመሃል በሚድፊልድ ቦታ ላይ የሚያሳየው አቋም እጅግ በጣም አስደናቂ እንደሆነ እንዳገኙትና በጣም በሱ ጉዳይ ላይ ወይም ሚድፊልድ ላይ ያሳየ ባለው አቋም ሱፐር ሃፒ እንደሆኑ እንግዲህ ዛሬ መረጃውን ማርካ ይዞት ወጥቷል። ስለዚህ ሪያል ማድሪዶች በአዲሱ ኮከባቸው በአርዳ ጉለር ሚድፊልዱን በደንብ እየተመሩ እንግዲህ የሚቀጥሉትን ዘመናት ወይም ሲዝኖች እንግዲህ በቋሚነት ሲሰለፍ ልናየው እንችላለን። አሰልጣኝ ዣቪ አሎንሶ እንደሚታወቀው ባየር ሊቨርኩሰን እያለ አርዳ ጉለርን ከሪያል ማድሪድ በውሰትም እንኳን ቢሆን ለማስፈረም ከፍተኛ ጥረት ሲያደርግ ነበር። እንደ አጋጣሚ ደግሞ እንደመታደል ሆኖ ዣቪ አሎንሶ በዘንድሮ ዓመት የሪያል ማድሪድ ቋሚ አሰልጣኝ ሆኖ ዋና አሰልጣኝ ሆኖ ስራውን ተረክቧል። ስለዚህ በሪያል ማድሪድ ቤት በጣም ጎልተው ከሚወጡ ከሚያብረቀርቁ ተጫዋቾች መካከል አንዱ አርዳ ጉለር እንደሆነ ሲነገር ነበር። ተጫዋቹም እንግዲህ በዣቪ አሎንሶ በጣም የሚደነቅና የሚወደድ ተጫዋች ነው። ስለዚህ ዣቪ አሎንሶ እንግዲህ ለአጨዋወት ሲስተሙና ለእግር ኳስ ፍልስፍናው የሚስማማው አይነት ተጫዋች ስለሆነ በደንብ እድል እየሰጠው ልጁም ደግሞ የተሰጠውን እድል እየተጠቀመ ራሱን በደንብ እያሳየ ይገኛል። ስለዚህ የሪያል ማድሪድ ኃላፊዎች እንዲሁም አሰልጣኝ ዣቪ አሎንሶ አርዳ ጉለር በሚድፊልድ ቦታው ላይ እያሳየ ባለው አቋም እጅግ በጣም ደስተኞች እንደሆኑ ዛሬ ማርካ ይህንን መረጃ ይዞት ወጥቷል። ፋብሪዚዮ ሮማኖም እንግዲህ የማርካን መረጃ ጠቅሶ ዛሬ ይህንን መረጃ አጋርቶናል ማለት ነው። ስለዚህ ውድ አድማጮቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነኚህን ይመስላሉ። በነገው የስፖርት ክፍለ ጊዜያችን ላይ እንግዲህ አጫጭር ስፖርታዊ መረጃዎች የትራንስፈር አፕዴቶች ሲኖሩ ወደ እናንተ ይዘን የምንመጣ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን አብሮነታችሁን እንድታሳዩን ሀሳቦቻችሁን ኮሜንት ላይ እንድትጽፉልን በትህትና እንጠይቃችኋለን። በነገው ፕሮግራማችን እስክንገናኝ እንግዲህ ሰላም ቆዩ።